ፊታችሁን ጽድት የሚያደርግላችሁ ምርጥ የፊት ሳሙና ሰርቻለሁ። ሰርታችሁ ተጠቀሙት። በተለይ ማዲያት ላስቸገራችሁ ብጉር፣ እንዲሁም ደግሞ ፊታችሁ ለተበላሸባችሁ ይሄንን የቡና ሳሙና እቤት ውስጥ ሰርታችሁ መጠቀም ትችላላችሁ። በጣም ትወዱታላችሁ። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ። ባዲያ ጀምሩት። ዛሬ ምርጥ ሳሙና እንሰራለን። በመጀመሪያ እዚህ ጋር ሩዝ እጠቀማለሁ። ሩዝ እኔ ብዙ ጊዜ በፊት የተጠቀምኩት የሩዝ ዱቄት ነበር። ዛሬ ደግሞ ብዙዎቻችሁ በጠየቃችሁ መሰረት እና ሩዝ ኬት አመጣለሁ፣ ሩዝ እንዴት ነው ማገኘው ስትሉኝ ነበር እና እንደዚህ መስራት ትችላላችሁ። መጀመሪያ ቢያንስ 6 ማንኪያ የሚሆን ሩዝ ተጠቅሜያለሁ። እሱን በደንብ አጥበን እንቀቅለዋለን ማለት ነው። የሩዝ ዱቄት ከሌላችሁ ማለት ነው፣ እንደ አማራጭ። ምክንያቱም እኔ በሩዝ ዱቄት ብዙ ጊዜ ስሰራ የሩዝ ዱቄት ኬት ነው የምናመጣው ብላችሁ ኮመንት ስለምጠይቁኝ ነው እና ለጥያቄያችሁ መልስ ይሆናል። እና ከዛ በኋላ ሩዙን ካጠብኩ በኋላ እዚህ ጋር ሩዙ እንቀቅለዋለን። ድስት ላይ አደርግና ቢያንስ ሩዙን እስከሚበስል ድረስ፣ እኔ እስከሚበስል ድረስ ልቀቅለው አልፈለኩም ነበር። ትንሽ ድረስ ነበር ግን የሆነ በቃ ለስለስ እንዲል ማለት ነው የፈለኩት። ነገር ግን ከልጆች ጋር እንትን ስያልኩ በሰለብኝ ሩዙ። ግን ደግሞ ችግር የለውም ማለት ነው። ባይበስል ወይም ደግሞ መዘፍዘፍ ብትችሉ ደግሞ ዘፍዝፋችሁ ለ24 ሰዓት አስቀምጣችሁ ፈጭታችሁ መጠቀም ትችላላችሁ ማለት ነው፣ በሩዙ ዱቄት ፋንታ ማለት ነው። ከዛ በኋላ ሩዙን በሰለ። ከበሰለ በኋላ እስከሚበርድ ድረስ እንጠብቀዋለን። ሩዝ ለፊታችን ጥራት እንዲሁም ደግሞ ፊታችን እንዳይሸበሸብና ፊታችን ውጥር ብሎ እንዲቆይ ይረዳናል እና በጣም ምርጥ ነው። የሩዝ ሳሙና፣ የሩዝ ማስክ እንደዚህ እየሰራችሁ መጠቀም ትችላላችሁ። እዚህ ጋር ውሃውን ቀነስኩለት። ውሃውን የቀነስኩለት ታዩታላችሁ በኋላ ማለት ነው። መጀመሪያ ውሃው ስለበዛ እዚህ ጋር ሩዙን መፍጫ ካላችሁ በማንኛውም መፍጫ መፍጨት ትችላላችሁ። ይሄኛው መፍጫ ካላችሁ ደግሞ በዚህኛው መፍጫ መፍጨት ትችላላችሁ ማለት ነው። ምክንያቱም ክሬሙን ነው የምንፈልገው እዚህ ጋር የሩዙ ክሬም ለማውጣት ማለት ነው። ከዛ በኋላ በመጨረሻ ደግሞ ሩዙን እንደነገርኳችሁ ቢበስልም ወይም ደግሞ ትንሽ ቢበስል ያን ያክል በደንብ ባይበስል አሪፍ ነው ብዬ አስባለሁ፣ በሳሙና በዱቄት ፋንታ ማለት ነው። ከዛ በኋላ እዚህ ጋር የምጠቀመው ቡና ነው። ቅድም በቀነስኩት በሩዙ ውሃ ላይ ነው ቡና የጨመርኩት። ይሄ ቡና በጣም ቶሎ አይቀልጥም፣ ሁሌ እምላቸዋለሁና ስለዚህ ሞቅ ስለሆነ ወዲያውኑ ቀለጠልኝ። አያችሁት? ቡና ፊታችን ብራይት የማድረግ እና የማብራት እንዲሁም ደግሞ የሞቱ የቆዳ ሴሎችን ለማንሳት ይጠቅመናል እና በእንደዚህ መልኩ ሳሙና መስራት ይቻላል። እንዲሁም በኬሚካል የተሰሩ ሳሙኖች ናቸው በአብዛኛው ጊዜ እና ስለዚህ ፊታችንን ለመጠበቅ እንደዚህ ብንሰራ፣ ማስክ ራሱ ሁሌ ለመስራት ለማይመቻችሁ፣ ሁሌ ማስክ ማለት ያው ሁሉም ሰው ማስክ ለመስራት የፊት ማስክ የፊት ክሬም ለመስራት የማይመቸው አለ። ነገር ግን በሳሙና መልኩ እንደዚህ ሰርታችሁ መጠቀም ትችላላችሁ። ከዛ አንድ ላይ እዚህ ጋር አዋሃድኩት ክሬሙን፣ የሮዙ ክሬም እና እንትኑ ማለት ነው። እዚህ ጋር ግን ጨምቄ ማውጣት አለብን፣ ምክንያቱም ዋናው ክሬም ማውጣት አለብን ማለት ነው። አንድ ላይ ከቀላቀልኩ በኋላ ነው ያወጣሁት እና ለምን የሩዙ ፍግፋጌ እንዲወጣና ከዛ በኋላ ግን እንዳትጥሉት ነው ያልጣልኩትም። ለፊቴ ማስክ ነው የተቀባሁትና በጣም ነው ደስ ያለኝ የምር። በቃ ሩዝ የሆነ ፊታችሁን ውጥር ነው የሚያደርግላችሁ። እስቲ ተቀብታችሁ ቢያንስ ለ15 ደቂቃ ራሱ ብታቆዩት ማለት ነው። በሳሙና መልኩ ደግሞ ስትሰሩት በቃ ያበደ ሳሙና ነው። ሳሙናው እንዳያችሁት ነው። እስከ መጨረሻውን ቪዲዮውን ተከታተሉ። ደግሞ ላይክ ማድረጋችሁን እንዳትረሱ። እንደዚህ የሰራው ከህፃናት ጋር እኔ አስቡት እናንተ ላይክ ሳታረጉኝ ሰታልፉ ማለት ነው አይታችሁ ቪዲዮውን። ስለዚህ ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉኝ፣ ለኔም ደግሞ ይጠቅመኛል። ሼር አድርጉት፣ ለጓደኞቻችሁ ሼር አድርጉ። ምንም ችግር የለም፣ አይከፈልበትም። ለሌሎች ሊጠቅም ይችላል፣ ለእናንተ ራሱ ባይጠቅማችሁ ምናልባት እና ከዛ እዚህ ጋር እየተጠቀምኩት እኔ ናቹራል ሶፕ ነው። ይሄኛው ሳሙና በነገራችን ላይ ቪዲዮ ስሰራ በጣም ብዥታ በጠዋት ነበር ግን የሰራው ግን ያው ልጄ እያስቸገረኝ ስለነበር ማብራት እያበራ እያጠፋብኝ ስለነበር እዚህ ጋር ጥራት የለውም፣ ግን ደግሞ ለበጎ ነው ማለት ነው። እዚህ ጋር የኛው ሳሙና የተጠቀምኩት ናቹራል ሶፕ ነው። እናንተ ይሄ ካገኛችሁ በዚህ ተጠቀሙ፣ ካላገኛችሁ ደግሞ ምንም ችግር የለም፣ በማንኛውም ሳሙና መጠቀም ትችላላችሁ። ዶፍ ሳሙና በሱ መጠቀም ትችላላችሁ። እንዲሁም ደግሞ ላክስ የተለያዩ ሳሙናዎች አሉ፣ በተለይ ኢትዮጵያ ላላችሁና በሱ መጠቀም ትችላላችሁ። በማስክ መልክ መጠቀም ያልቻላችሁ በዚህ መንገድ ተጠቅማችሁ በየቀኑ ፊታችሁን በዚህ ሳሙና ብትታጠቡ ወይ በቃ እንዴት ጽድት እንደሚልላችሁና ማዲያት ካለባችሁ ፊታችሁ እንዳይሸበሸብ ፊታችሁ ጽድት ብሎ እንዲቆይ ይረዳችኋል። ስለዚህ ከዛ በኋላ ሁሌም ቢሆን ሳሙናው እንዴት ነው የምታቀልጪው ነው ጥያቄ። ሳሙናው ከታች ውሃ አፈላና ከዛ በኋላ ከላይ አደርገዋለሁ። እስቲም ነው የማደርገው። ሳሙናው በደንብ መፍላት የለበትም። ከፈላ ጥቅሙ እዚህ ጋር ባዶ ነው፣ ዜሮ ነው የሚሆነው። ስለዚህ እስቲም ሆኖ ብቻ እንትን እንዳይል ማለት ነው።
እንዲቀልጥልን ማለት ነው። እዚህ ጋር አሁን ቀለጠልኝ። ሳሙናው ለማቅለጥ ቢያንስ አንድ 5 ደቂቃ ይፈጃል። ነገር ግን ቪዲዮውን በተቻለ መጠን እንዳይረዝም ቆራርጬዋለሁ። ከዛ በኋላ ቅድም ያዘጋጀነው ክሬም እዚህ ጋር ጨመርን ማለት ነው። ጨምሬ አንድ ላይ አዋህጄ ቢያንስ ለአንድ ደቂቃ ነው የተውኩት። 1 ደቂቃም አይሆንም እና ቢያንስ ለ30 ሰከንድ ካዋሃድኩ በኋላ ለ30 ሰከንድ ትቼው እዚህ ጋር እንዳያችሁት በጣም ነው የሚያምረው። እና ሻምፖ በሉት፣ ሻምፖ እንደዚህ መስራት ትችላላችሁ፣ መጠቀም ትችላላችሁ። በነገራችን ላይ እና ሻምፖ የሌላችሁ በሳሙና መንገድም ሰርታችሁ መጠቀም ትችላላችሁ። ለገላ ሳሙና ራሱ መሆን ይችላል ማለት ነው። ከዛ በኋላ እዚህ ጋር አንድ ላይ ካዋሃድኩ በኋላ ቪዲዮውን አልቆረጥኩትም መሰለኝና ግን መዋሃድ አለበት፣ በደንብ መዋሃድ አለበት። ለምን የሰራችሁትን ማስክ የሰራችሁትን ውህድ ከሳሙናው ጋር በደንብ ሲዋሃድ ነው እዚህ ጋር እንትን የሚልላችሁ ማለት ነው ሳሙና የሚሰጣችሁና ካልተዋህደ ሳሙናው ከላይ መንሳፈፍ ባህሪ ያለውና ለምን አንዳንዴ ቅባታማ የሆኑ ሳሙናዎች አሉ። እዚህ ጋር ደግሞ የኛው ደግሞ ውሃ ነክ ስላለው ማለት ነው። ከዛ በኋላ እዚህ ጋር የሳሙና መስሪያ አለኝ። ይሄኛው በየትኛውም አማዞን ታገኙታላችሁ፣ ተሙ ላይ ታገኛላችሁ። እንዲሁም በተለይ አረብ ሀገር ላላችሁ የትኛውም ከሌላችሁ ደግሞ በሲኒ ራሱ መስራት ትችላላችሁ። አገር ቤት ያላችሁ በተለያየ በፕላስቲክ መስራት ትችላላችሁ። ከዛ በደንብ ካቀላቀልኩ በኋላ እዚህ ጋር እንትን አደረኩኝ ጨመርኩኝ ውስጡ ማለት ነው። ቪዲዮን ከተመቻችሁ ላይክ አድርጉት። አሁንም ቢሆን ሼር አድርጉት፣ ለጓደኞቻችሁ ሼር አድርጉ። በተለያየ ሚዲያ ሼር አድርጉልኝ፣ ምን ችግር አለ? እና ከጠቀማችሁ ደግሞ እናንተም ሰርታ